በዚህ ቪዲዮ ስለ ቢንግ ኤክስ በደንብ አወራለሁ። በቢንግ ኤክስ ላይ እንዴት ትሬድ ማድረግ ይችላል ሁሉ ነገር እዚህ ያሳያለሁ። መጀመሪያው በእኔ ሊንክ ቪዲዮ ዲስክሪፕሽን ላይ የኔ ሪፌራል ሊንክ በቢንግ ኤክስ አካውንት መክፈት ይችላላችሁ። አንደኛው ነገር ይሄ ነው። ከዛ በኋላ ሪፌራል ላይ የኔ ኮድ መሆን አለበት። ልክ ይሄ ኮድ ሲኖር ለኔ ምልክት ይኖራል። እናንተን ወደ ሲግናል ግሩፕ አስገባለሁ። ሲግናል ግሩፕ ደግሞ በዲስኮርድ ሰርቨር ላይ ነው። እዛ እንኳን ሌላ ብዙ ቆንጆ ነገር ታገኛላችሁ። ከመክፈት በኋላ ደግሞ ኪዋይሲ ማድረግ አለባችሁ። ኪዋይሲ ማለት ኖው ዮር ካስተመር፣ የናንተ አይደንቲቲ ቬሪፋይ ማድረግ አለባችሁ። አሁን ዋና ፋንክሽን ምንድን ነው? እዚህ የናንተን ፕሮፋይል ታያላችሁ። ፕሮፋይል በመክፈት ይሄ ይታያል። ፐርሰናል ኢንፎ፣ ኒክኔም የናንተ የሚታይ ስም ነው። እውነተኛ ስም መጠቀም አያስፈልግም። ዝም ብሎ የሆነ ስም መጻፍ ትችላላችሁ። ዩአይዲ እዚህ ይገኛል። በእኔ ሲግናል ግሩፕ ዲስኮርድ ሰርቨር ላይ ከሆናችሁ አንዳንዴ የሆነ ጫወታ ሊኖር ይችላል እና ትንሽ ስጦታ ምናምን ሊኖር ይችላል። እዚህ ደግሞ ይሄ ዩአይዲ ያስፈልጋል። ሎኬሽን፣ ሌላ ነገር እዚህ ውስጥ የሆነ ቦነስ የሆነ ስጦታ ሲኖር እዚህ ውስጥ ይገኛል። ኢቨንት፣ አንዳንዴ በቢንግ ኤክስ የሆነ ኢቨንት አለ፣ እዛም ሽልማት ማግኘት ይችላል። ይሄ ለአሁን ግን አያስፈልግም። ኮፒ ትሬዲንግ፣ እዛ ሌላውን ትሬደር ኮፒ ማድረግ ይችላላችሁ። በራሳችሁ ችሎታ ትሬድ ማድረግ ይሻላል። እኔ እንኳን ለእናንተ ቆንጆ ትምህርት እሰጣለሁ። እዚህ ጋር ደግሞ አሴት፣ አሁን ይሄ የምሳሌ አካውንት ብቻ ስለሆነ አሴት 0 ነው። እዚህ የተለያየ አካውንቶች ማየት ይችላል። ለምሳሌ ፊውቸርስ አካውንት፣ ፊውቸርስ ትሬድ ለማድረግ እዚህ ግን ሁሉ ነገር አሁን ባዶ ነው። ኮፒ ትሬዲንግ አካውንት፣ ኮፒ ትሬድ ማድረግ ከፈልጋችሁ እዚህ ስታንዳርድ ፊውቸርስ፣ ፐርፔቹዋል ፊውቸርስ፣ ቦት አካውንት እዚህ የሆነ ግሪድ መክፈት ይችላል። ግሪድ ማለት እናንተ ቢትኮይን ለምሳሌ ትገዛላችሁ። ከዛ በራሱ ዋጋ ሲቀነስ ሌላ ይገዛል። ወደ ላይ ሲሄድ ትንሽ ትንሽ ይሸጣል። በራሱ ያደጋል። ይህም ቆንጆ ነገር ነው። ግን ትርፋማ ለመሆን ይሄ ከጎን ብቻ ይጠቅማል። እኔ ብዙ አልጠቅምም፣ ምክንያቱም ብዙ ትርፍ አይኖርም። በደንብ ትሬድ ማድረግ ከተማራችሁ የተሻለ ትርፍ ማግኘት ይቻላችሁ። ኦቨርቪው ደግሞ እዚህ ብዙ ነገር ማየት ይችላል። ክሪፕቶ ከረንሲ አሁን እዚህ ላይ 0 ስለሆነ ምንም አይታይም፣ ግን እዚህ ብዙ ማስረጃ አለ ስለ እናንተ ብር ማለት ነው። አሁን ወደ ትሬዲንግ እንሄዳለን። እንዴት ትሬድ እናደርጋለን? እዚህ በዴሪቬቲቭስ መጀመሪያው ዩኤስዲ ኤም ፐርፔቹዋል ፊውቸርስ በዚህ ቢቲሲ እናገኛለን እና ብዙ ሌሎች አሉ። እዛ ገብተን የቢቲሲ ቻርት እናያለን። አረንጓዴ ካንድል ማለት ቡልሽ ነው። ቀይ ካንድል ቤሪሽ ነው። ኢንዲኬተር መጨመር እንችላለን እዚህ ውስጥ። እዚህ የተለያየ አይነት ካንድል መጠቀም እንችላለን። የካንድል ቀለም ማስተካከል እንችላለን። ይህ ሁሉ አሁን አያስፈልግም። እናንተ ብዙ ነገር መሞከር ትችላላችሁ። መጀመሪያው ትሬድ ለማድረግ ወደ ዴሞ አካውንት መሄድ አለባችሁ። ዴሞ አካውንት እዚህ ላይ መቀየር ይችላል። አሁን ዴሞ አካውንት ውስጥ ነን። ይህ የኔ የዴሞ ገንዘብ ነው። አንደኛው ነገር እዚህ አይሶሌትድ መሆን አለበት። አይሶሌትድ ማለት በእኔ ፖዚሽን ውስጥ ያለው ገንዘብ ብቻ ሊጠፋ ይችላል። እዚህ ክሮስ ከሆነ ማለት ከአጠቃላይ ገንዘብ እዚህ የናንተ ትሬዲንግ አካውንት ላይ ያለው ይሄ ሁሉ ይጨምራል ወደ ማይነስ ሲሄድ። ስለዚህ ራሳችሁን ገንዘብ ለመጠበቅ እዚህ አይሶሌትድ መሆን አለበት። እዚህ ሌቨሬጅ ምን ማለት ነው? ሌቨሬጅ ማለት ከናንተ ገንዘብ
ስንት እጥፍ ለማርጂን መጠቀም ትችላላችሁ። ማሰብ ያለባችሁ ምንድን ነው? ሌቨሬጅ ማለት የእናንተ ትርፍ እንኳን ይጨምራል። ለምሳሌ ሌቨሬጅ 20 ከሆነ ዋጋው 1% ቢጨመር የእናንተ ትርፍ ከእናንተ ማርጂን 20% ነው። በዚህ ማግኘት ብዙ ሰዎች በሌቨሬጅ ትሬድ ያደርጋሉ፣ በኋላ ቺስታ ይሆናሉ። ለምን ቺስታ ይሆናሉ? 20% ማለት ዋጋው 5% ሲቀንስ 5% ብቻ ሲቀንስ ለእናንተ 100% ኪሳራ ነው። እኔ ደግሞ ሁልጊዜ 1 ወይም 2 ብቻ እጠቅማለሁ፣ ከዛ በላይ አልጠቅምም። አሁን በቢትኮይን ላይ በ2x ሌቨሬጅ ከገባን አሁን ዋጋው ስንት ነው? 87,000። ስለዚህ 44,000 አካባቢ የኔ ሊኩዊዴሽን ይኖራል። እንደዚህ ያህል አይወርድም መስለን። ስለዚህ 2x መጠቀም ጣጣ የለም። ግን ችግር የለም። በኤንኤክሲ ወይም በኤስኬ ትሬዲንግ ስትራቴጂ አሪፍ ነገር ምንድን ነው? ስቶፕ ሎስ ስላለ። ስለዚህ እንደዚህ ያህል ብር ሊጠፋ አይቻልም በስርዓት ስትጠቅሙ። እዚህ ብዙ ነገሮች አሉ ውስጥ የኛ አናላይዝ ለማድረግ። ይሄ ሌላ ጊዜ በትሬዲንግ ቪው ላይ አሳያለሁ። ይሄ ለእኔ አይመችም እንደዚህ አናላይዝ ለማድረግ። አናላይዝ ሁሉ በትሬዲንግ ቪው እሰራለሁ፣ ሌላ ጊዜ አሳያችኋለሁ። ወደ ማርኬት ለመግባት ሊሚት እና ማርኬት ኦርደር አለን። ሊሚት ኦርደር እና ማርኬት ኦርደር ልዩነቱ ምንድን ነው? ማርኬት ኦርደር ማለት ከኔ ዴሞ አካውንት 10% እንገዛለን። እዚህ 10% እናደርጋለን። እዚህ ስንት ዩኤስዲቲ እንደሆነ እናያለን። ዴሞ አካውንት ስለሆነ አሁን 74,000 ዶላር ነው። አዎ እውነተኛ ገንዘብ ቢሆን ነው። እና ፖዚሽን ለመክፈት እዚህ ቴክ ፕሮፊት ማስቀመጥ እንችላለን። አሁን ከገዛን ለምሳሌ ቴክ ፕሮፊት እዚህ 88,000 እናደርጋለን። 88,000 በቃ። ከዛ የኛ ትርፍ 338 ምናምን ይላል። ስቶፕ ሎስ እዚህ 85,000 እንበል። ስለዚህ የሚጠፋው ገንዘብ ስቶፕ ሎስ ሂት ካደረገ 2,200 ነው። አሁን ለማሳየት ብቻ ነው። ከዛ ኦፕን ማድረግ እንችላለን። ኮንፈርሜሽን። አሁን እዚህ ፖዚሽን ተከፍቷል። እዚህ እናያለን። አሁን ትንሽ ትርፍ አለ፣ ወደ ፕላስ የሄደ ነው። እዚህ ቴክ ፕሮፊት፣ ይህን ቴክ ፕሮፊት እንደምንፈልግ መቀየር እንችላለን። ኮንፈርሜሽን። እናም እዚህ ስንት ዶላር ትርፍ እንደሚኖር እዛ ጋር ሲደርስ እዚህ ላይ እናያለን። ይሄ ታች ደግሞ ስቶፕ ሎስ፣ ይህም ማስተካከል እንችላለን እንደምንፈልግ። አሁን 500 ዶላር ሊጠፋ ይችላል። 1,200 አካባቢ ትርፍ ሊኖር ይችላል። ዝም ብሎ መዝጋት ከፈልግን እንደዚህ እንዘጋለን። ለማርኬት ኦርደር ክፍያው ከእናንተ ፖዚሽን ሳይዝ ሙሉ 0.05% ለቢንግ ኤክስ ክፍያ ነው። ሊሚት ኦርደር 0.02% ብቻ ማለት ክፍያው ያነሳል። ሊሚት ኦርደር አሁን ምን ማለት ነው? እኛ እዚህ እናያለን። ይሄ እንቅስቃሴ ነበረ። ይሄ የኛ ሆል ኮሬክሽን ሌቭል ነው። 84,886 እዚህ እንደሚዞር እናስባለን። ስለዚህ ሊሚት ኦርደር እዚህ ዋጋውን እናስገባለን። 84,886 እዛ ሲደርስ ከኛ አካውንት 10% መግዛት እንፈልጋለን። ስቶፕ ሎስ የት እናስቀምጣለን? ስቶፕ ሎስ ለምሳሌ እዚህ 82,434 የኛ ስቶፕ ሎስ መሆን አለበት። የኛ ቴክ ፕሮፊት ደግሞ የቱ ጋር እናደርጋለን? አሁን መጀመሪያው እዚህ 89,000 እንበል። 89,000 ከዛስ ኦልሬዲ እናያለን። ስቶፕ ሎስ ከደረሰ 2,100 ዶላር ይጠፋል። 3,500 ወይም 3,600 ዶላር
ሊኖር ይችላል። ከዛ በኋላ ኦፕን ሎንግ አደረገን። አሁን እናያለን። እዚህ ጋር ሲደርስ በራሱ ይገዛል። ገብታችኋል? እዚህ አካባቢ የኛ ታርጌት ሌቭል ስላለ ከዚህ ፖዚሽን ዋጋው ማስተካከል አለብን የቴክ ፕሮፊት። እዚህ ታች ደግሞ ኦፕን ኦርደርስ ይሄን አስቀምጠናል። ይሄ ፖዚሽን ሳይዝ ነው። በዚህ ዋጋ እንዲገዛ ጠይቀን እዚህ ደግሞ ስቶፕ ሎስ እንደዚህ እናደርጋለን። እዚህ እንደገና ማርኬት ወይም ሊሚት ኦርደር ይኖራል። ሊሚት ኦርደር ከሆነ ለምን እንደሆነ አላውቅም። ሁልጊዜ ላይኛው ዋጋ አንድ መጨመር አለብን። አሁን እናያለን። እዚህ ቴክ ፕሮፊት ካስቀመጠን 11880 ዩኤስዲቲ የኛ ትርፍ ይሆናል። ይሄ ደግሞ ስቶፕ ሎስ ላይ 2100 ሊጠፋ ይችላል። አንድ ሲ እናስቀምጣለን። በቃ ዋጋ ወደ ሲ ሲወርድ ፖዚሽን ይከፍታል። ይሄ በኦፕን ኦርደርስ ውስጥ አለ። ኦርደር ሂስቶሪ የነበረ ኦርደር ሁሉ ያሳያል። ይኸው እዚህ ቅድም የነበረ ኦፕን ሎንግ በማርኬት ዋጋ በማርኬት ኦርደር ገብተን ይሄ የኛ ፖዚሽን ነበረ እና መጨረሻ ላይ የኛ ቴክ ፕሮፊት ነበረ። በዛን ጊዜ ክሎዝ አደረግን እና ወደዛ ስንሄድ ኦርደር ስታቱስ ፊልድ። ስለዚህ የኛ ትርፍ ይሄ ነበረ። ኦኬ እዚህ ላይ እናያለን። ትሬድ ሂስቶሪ ደግሞ የኛን ትሬድ እናያለን። ትሬድ ሂስቶሪ ላይ ፖዚሽን ሂስቶሪ ሙሉ ፖዚሽን ያሳያል። አሁን እኛ $16 ትርፍ አገኘን ቅድም፣ ግን ለክፍያ ምናምን እዚህ በደንብ ይታያል $57 ኪሳራ ነበርን። ምክንያቱም የኛ ፖዚሽን በጣም ትልቅ ስለነበረ $74 ክፍያ ነበረ። $16 ትርፍ አገኘን። ስለዚህ አጠቃላይ $57 ጠፋ። ስለዚህ ትሬድ በማድረግ ሁልጊዜ ክፍያን ማሰብ አለባቸው። በነገራችን ላይ የቢንግ ኤክስ ክፍያ ብዙ አይደለም። ሌላ ቦታ የሚበልጥ ክፍያ ሊኖራል። ትራንዛክሽን ሂስቶሪ ይሄ የኛ ሙሉ የው ትሬዲንግ ፊ ለመክፈት 37 ለመዝጋት $37 ነበረ። የኛ ትርፍ $16 ነበረ። ስለዚህ አጠቃላይ ማይነስ ነበረ። ኦፕን ኦርደርስ የኛ ይሄ ፖዚሽን ነው። አሁን ደግሞ እዚህ ላይ ፖዚሽን ምንድን ነው? እኛ ቀጥታ በማርኬት ኦርደር ከገባን 10% ከኛ በማርኬት ኦርደር ከዛ በኦፕን እናደርጋለን። እዚህ ይታያል። አሁን የኛ ቢቲሲ ነው። ሎንግ አይሶሌትድ፣ እዚህ ክሮስ መሆን የለበትም። አይሶሌትድ ነው። 20x ሌቨሬጅ። አሁን አንሪያላይዝድ ፒኤንኤል አሁን ስንሸጥ $20 ትርፍ ነው። እኛ ደግሞ እስካሁን ድረስ $33 ክፍያ ከፍለናል። ስለዚህ ስንዘጋ እንደገና $33 አካባቢ ነው። ቢያንስ $66 ትርፍ መሆን አለበት አጠቃላይ ትርፍ እንዲኖር። ክሎዝ ለማድረግ ሊሚት ኦርደር ማስቀመጥ እንችላለን። ለምሳሌ እዚህ 89,000 በዚያ 89,000 ሲደርስ 50% እንዲዘጋ እንፈልጋለን። አሁን እዚህ ይታያል ቴክ ፕሮፊት። ይሄ ደግሞ ሙሉ ፖዚሽን ሳይሆን 50% ብቻ ይዘጋል በዚህ። ኦኬ ይሄ ብቻ መስመር ደግሞ ሊኩዊዴሽን ነው። አሁን ዋጋ ወደ ሲ ሲቀንስ የኛ እዚህ ፖዚሽን ላይ ያለው ብር ሙሉ ይጠፋል ማለት ይሄ 66,000 ዩኤስዲቲ ይሄ ይጠፋል። ስለዚህ እስከዛ ድረስ እንዳይሄድ መጠንቀቅ አለብን። ከዛ በፊት በስቶፕ ሎስ መዝጋት አለብን። ይሄ አሁን ግን ዴሞ አካውንት ስለሆነ ችግር የለም፣ ለእናንተ ለማሳየት ብቻ ነው። ስቶፕ ሎስ ደግሞ እዚህ ቴክ ፕሮፊት እና ስቶፕ ሎስ ቴክ ፕሮፊት አጠቃላይ
98,491 ሙሉ እንዲዘጋ እንፈልጋለን። ከዛ በኋላ የኛ ትርፍ 8,000 ምናምን ዶላር ይሆናል። ስቶፕ ሎስ ደግሞ እዚህ በፐርሰንት ማድረግ ይችላል። ለምሳሌ 10% ከዛ በላይ እንዲጠፋ አንፈልግም። 10% ወይም እዚህ ዋጋ መጻፍ እንችላለን። ይሄም ይችላል። ከዛ በኋላ ስንት ሙሉ እንዲዘጋ እናደርጋለን። ስለዚህ አሁን እዚህ ስቶፕ ሎስ ጋር ሲደርስ ከኛ ፖዚሽን 10% ብቻ ይጠፋል። ይሄ ስለ ፖዚሽን ነው። ኦኬ እዚህ ቀጥታ በማርኬት መሸጥ እንችላለን። እዚህ ቴክ ፕሮፊት መጨመር እንችላለን ወይም ስቶፕ ሎስ መጨመር እንችላለን። ይሄ ነው። እዚህ ፖዚሽን ይታያል። አሁን በጣም ማይነስ ውስጥ ነው። ጣጣ የለም፣ የኔ ጉዳይ አይደለም። ይሄ ዝም ብሎ ቪርቹዋል ማለት ዴሞ አካውንት ስለሆነ ይሄ ዋና ነገር ነው። ስለዚህ ማወቅ ያለባችሁ ከኔ ጋር መማር ከፈለጋችሁ ወይም እዚህ ላይ ጥያቄ ካለ ኮሜንት ላይ ጻፉት። በቪዲዮ ዲስክሪፕሽን ላይ ደግሞ ይህንን ሪፈራል ሊንክ ታገኛላችሁ። በእኔ ሪፈራል ሊንክ ከገባችሁ ወደ እኔ ሲግናል ግሩፕ መግባት ትችላላችሁ። እዛ እንኳን ስለ ቢንግ ኤክስ የሆነ ችግር ካለ ቀጥታ የናንተን ጉዳይ ለሰፖርት ቀጥታ መናገር ይችላለሁ። እዚህ ማንኛውም በቢንግ ኤክስ የሚገኝ ኮይን እዚህ ማግኘት ትችላላችሁ። ኢቴሪየም፣ ሶላና፣ ኤክስአርፒ፣ ዶጅ፣ ሱይ፣ ቢኤንቢ እና ብዙ ሌሎች እዚህ ይገኛል። ማንኛውም ማግኘት ትችላላችሁ። ፋቮሪት እንዲሆን እዚህ ኮከብ ክሊክ ማድረግ ትችላላችሁ። አሁን ፋቮሪት ላይ ስትሄዱ ልክ እነሱን ታገኛላችሁ እና እዚህም ላይ የናንተ ፌቨሪት ኮይኖች እዚህ ይታያል። ኦኬ ይሄ ስለ ቢንግ ኤክስ ነው። እናንተን በማግኘት ደስ ይለኛል። በሪፈራል ሊንክ ግቡ። ወደ እኔ ሲግናል ግሩፕ በዲስኮርድ ሰርቨር ላይ መግባት ትችላላችሁ። እሺ ስለዚህ አሁን ለእናንተ መልካም ቀን። እስከ ቀጣይ ቪዲዮ ድረስ ቻው ቻው።